ሰላም ሰላም፣ ውድና የተከበራችሁ ውድ የምህረት ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ሳይን ጋር ሁሉ ሰላም ነው ውዶችዬ። መተናል ብሩክና ያው ይሄ ፎቶ ዳቋልና እኔ ካየሁት ቆይቶ ለአሁኑ እየሰራሉት ምን ብለዋል? ያው የጻፈው አምላኬ ሆይ ስለደረክልኝ ነገር ሁሉ አመሰግናለሁ። ስለ ትላንትና ውሎዬም ስለ ዛሬ ኑሮዬም ስለ ነገ ተስፋዬን ሁሉ አመሰግናለሁ ብለዋል። እና እግዚአብሔርን ማመሰገን ጥሩ ነው። የምር ነው በብዙ ነገር ማለት ነው። እና እውነት እንደዚህ ሆኖ እንደዚህ አይነት ቦታ ላይ መድረስ ያቃታችሁ ብዙ ናቸው። ግን እግዚአብሔር ረድቶ ነው እዚህ ጋር የደረሳችሁት። በጣም ነው ደስ የሚለው። እኔ እዚህ ስላያቸው ግን በጣም ደስተኛ ነኝ። በጣም ነው ደስ ያለኝ። ሰሞኑን እየተለቀቀ ያሉ ቪዲዮዎች፣ ፎቶዎች ራሱ በጣም ነው ደስ የሚለው። የሚያሳሳ፣ የሚያሳዝን፣ በቃ የሚያስደስት ነው። ፈጣሪ በዚህ እንድትቀጥሉ ያግዛችሁ፣ ይምራችሁ ነው የሚለው። ምንም የሚለው ነገር የለም። ብቻ የምርን እኮ ነው። እንጃ በጣም ደስ ይላል። እኔ ሰሞኑን እያየሁ ያሉትን ቪዲዮዎች ራሱ በጣም ቲክታክ ላይ የተለቀቁት ፎቶንም ጨምሮ እንዴት አባይ እንዴት ደስ እንደሚለኝ ማለት ነው። እና ለነገ ተስፋ ለዛሬ ኑሮ ሁሉም እግዚአብሔርን ማመሰገን ጥሩ ነው። ሲናገኝ ብቻ ሳይሆን ስለ ዛሬ ተመችተው ብቻ ሳይሆን ለሁሉም ነገር ማለት ነው በቃ እና አሁን እኛ ማለት ነው ውዶች ለእናንተ ያመለክታል። እኛ እንደምታውቁት ውዶች ድምጼ ደግሞ ከፍ ብሏል አይደለ? ሶሪ እንትን ቤት ላይ ሆኜ ምን አለ መሰላችሁ፣ አሁን እኛ ስንጣላ ነበርነው ሰዎች አሁን እንታረቅ ማለት ነው። ገዝተን በየቦታው ሁሉ ስንጣላ ነበር። አሁን እነሱ ንስሐ ገብቷል፣ እኛም ንስሐ መግባት አለብን። ውዶች ያልተሳሳትኩም አይደለ? የምር ነው። ሲጣሉ እንትን ሲሆኑ በጣም እየተናደደን እርስ በራሳችን ስንጣለን ነበር። ግን ይሄ ሁሉ መተው አለብን። እነሱ ዞሮ ዞሮ መግቢያ ጭራ ነው እንደሚባለው ዞሮ ዞሮ አንድ ናቸው እና የትም ይሄዱ የትም ያወሩ ምንም ይባል ምንም ይናገር ግን በቃ አንድ ናቸው። ውዶች እንዴት ነው የምለው። እኛም ወደ ራሳችን እንመለስ ያለነው ስግደት ላይ ነን እና የሰው ቤት ሆነን ነው እነሱን የምንመለከተው። በሰው ምክንያት መሰደብ መረገጥም የለብንም ነው የምላቸው።